በመጨረሻ ከአመፀኞች ጋር ተቆጠረ ብሎ ተናግሮ ነበር። ከምኖች ጋር? እኛን ከጻድቃን ጋር፣ እኛን ከቅዱሳን ጋር፣ እኛን ከንጹሃን ጋር ሊደምረን እሱ ከምኖች ጋር ተቆጠረ? ከወንጀለኞች ጋር ተቆጠረ ብሎ ተናግሯል። ይህ ትንቢት ክርስቶስ ሲወለድም ሲሰቀልም ፈጽሞታል። ሲወለድ እንደምታውቁት እመቤታችን ከዮሴፍ ጋር ወደ ቤተልሔም ሄደችው በወቅቱ የነበረው ቄሳር ሕዝቡ ይቆጠር ዘንድ አዋጅ ስላወጀ ነው። ስለዚህ ጌታ በቤተልሔም ከተወለደ በኋላ እመቤታችንን ቅዱስ ዮሴፍን ራሱ ክርስቶስን በሕዝብ ቆጠራ መዝገብ ላይ ተመዝግበዋል። በጣም ይገርማል። ከላይ የሌላ ሰው ስም፣ ከታች የሌላ ሰው ስም፣ ከመሃል ግን ኢየሱስ የሚለው ስም ተጽፏል። ስለዚህ ክርስቶስ ከእኛ ጋር ተቆጥሯል። ከወንጀለኞቹ፣ ከሰካራሞቹ፣ ከዘማውያኑ ጋር አብሮ በአንድ መዝገብ ተቆጥሯል። ከአመፀኞች ጋር ምን አለ የሚለው ትንቢት ይፈጸም ዘንድ ተቆጠረ የሚለው ይፈጸም ዘንድ። በዕለተ ዓርብ ደግሞ ከሁለት ወንበዴዎች መሃል ተቆጥሮ እኛን ከጻድቃን ጋር አምላካችን ሊደምረን እሱ ከኃጢአተኞች ጋር ተቆጥሯል። ስለኛ ከኃጥአን ጋር የተቆጠረ አምላካችን እኛን ከጻድቃን ጋር ለመቆጠር ያብቃል። ክርስቶስ ስለኛ ተሰቅሏል፣ እርሱ ስለኔ ተሰቀሉ አላለም። ስለኛ ሞቷል፣ እርሱ ስለኔ ሙቱልኝ አላለም። እኔ ሞቻለሁ፣ እናንተ ለኔ ኑሩ ነው ያለው። እኔ ስለእናንተ ከኃጢአተኞች ጋር ተቆጥሬያለሁ፣ እስቲ እናንተ ለኔ ብላችሁ ከኃጢአተኞች ቁጥር ውጡ ነው ያለው። እሱ ከሰካራሞች ጋር ተቆጥሯል፣ እናንተ ከሰካር ውጡ። እሱ ከዘማውያን ጋር አብሮ በልቷል፣ ጠጥቷል፣ እስቲ እናንተ ከዝሙት ለኔ ብላችሁ ውጡ ነው ያለው እንጂ ሞቻለሁና ሙቱልኝ አላለም። ተሰቅያለሁና ተሰቀሉ አላለም። ስጋን ከክፉ ምኞቱና መሻቱ ጋር ስቀሉት ነው ያለው ቅዱስ ጳውሎስ እንዳለው ማለት። ስለዚህ ክርስቶስ በዕለተ ዓርብ ተሰቅሎ ነበረ ከሁለት ወንበዴዎች መሃል ላይ ሲያዩት ያው በግራው ያለው ወንጀለኛ በቀኝ ያለው ወንጀለኛ ከሆነ በመሃልም ያለው ያው የነሱ ቢጤ ወንጀለኛ ነው ብለው ሰዎች እንዲሰድቡት ነበር አይሁድ ክርስቶስን ከሁለት ወንበዴዎች መሃል የሰቀሉት። እና በተሰቀለበት በዕለተ ዓርብ በመጀመሪያ በማቴዎስ ወንጌል ምዕራፍ 27 ላይ ሁለቱም ወንበዴዎች ይሰድቡት ነበር ይላል፣ ይነቅፉት ነበር። በኋላ ግን በቀኝ ያለው ወንበዴ ባልታወቀ ነገር ድንገት ሐሳቡን ቀይሮ እጅግ ወርቅ የሆኑ ቃላት ካንደበቱ ፈለቀ። ትልቅ ጸሎት ጸለየ። ጌታ ሆይ በመንግስትህ በመጣህ ጊዜ ምን በለኝ አስበኛል። በጣም ከራ ጸሎት አይደለም፣ ከወንበዴ የማይጠበቅ ጸሎት ነው። በነገራችን አንዳንድ ነገር ከማይጠበቅበት አቅጣጫ ይሰማል እኮ አይደል? ከማንገምተው እና የወንበዴ እስከ ዛሬ ቅዳሴ አድርገን የምንቀድሰው ጸሎት ነው የጸለየው። ተዘከረን እግዚኦ በውስተ መንግሥትከ ብላ ቤተክርስቲያናችን ይህንን ድንቅ ጸሎት ቅዳሴዋ ላይ እስክታስገባው ድረስ ለምን የሰራ ጸሎት ነዋ። አንድን ወንበዴ ለገነት ያበቃ ጸሎት ነዋ። ስለዚህ ለወንበዴ ልጆቼ ይጠቅማቸዋል ብላ ቤተክርስቲያን ቅዳሴዋ ላይ እስክታስገባው ድረስ የደረሰ ድንቅ ጸሎት ጸለየ። ጌታ ሆይ በመንግስት በመጣ ጊዜ ምን በለኝ አስበኛል።